አላሁ ሱብሓነሁ ወተዓላ ብዙ ነገሮችን ማድረግ ይችላል። ወረደም ሲባል ደግሞ ሊትራሊ እንደኛ የሚወሰድ አይደለም። ልቅና በሚገባ ከይፍያውን በማናቀው መንገድ ይወርዳል ማለት ነው። እግዚአብሔር ከሆነ ማአማ እግዚአብሔር ቅድም እንዳሳየሁ ይበር ነበረ። ስለዚህ ወገናችን አምላክ ለምንድን ነው የሚበረው? ግንብ ለማየት ለምን ላውራሽ? አሁን አውራ። አየ አመሰግናለሁ። በመጀመሪያ የኛ እግዚአብሔር በምሳሌ ያወራል። ለኛ እንዲገባም ብሎ ነው በምሳሌ የሚያወራው። በክብሩ በረረ ማለት ነው። በክብሩ ክብሩን ለማሳየት ነው፣ ማጀስቲውን ለማሳየት ነው። ግን የናንተ እራሱ የናንተ ምሁር ምሳሌ አይደለም፣ ሊተራሊ ይወርዳል ብሎ አስቀምጧል። ለምሳሌ ማሊክ ኢብኑ አናስ የሚባል ሰው ቀጥታ ይወርዳል ብሎ አስቀምጧል። ስለዚህ እሱን መቀየር አችልም። አንተ ሰማኝ። አንተ ትላንትና መተህ እስከ ወላሮች የተስማሙበትን ነገር መቀየር አችልም። ቀጥታ ይወርዳል። የት እንደሚወርድ አናውቅም። ወርዶ ጸሎት ምናምን ይሰማል። ለምን እዛ አፎሪካል ነው አሳይተንሃል። መዝሙር 139 ማንበብ ትችላለህ። እግዚአብሔር ሁሉም ቦታ አለ፣ ፕሬዘንስ ሁሉም ቦታ አለ። ስለዚህ የናንተ ነው ግራ ይገባን ነው እንዴ? እሺ ከመጀመሪያው ልጀምር። እግዚአብሔር በረረ ማለት እኛ እንዲገባን ነው አልክ። እሱን ያልከው አንተ ነህ። እሺ ሀቢቢ አንተ ነህ ያልከው እንጂ እግዚአብሔር አንተ እንዲገባህ አላለም። አንደኛ። ሁለተኛ ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ምንድን ነው የሚለው? ስለ ግብጽ የተነገረ ሸክም እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል ይላል። እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል ይላል። አምላክ እየበረረ ወደ ግብጽ ወርዷል። ይሄ ምሳሌ ነው ብሎ የፈታልህ ማን ነው? ስኮላር ጠቅሰህ ማስረጃ አቅርብ። ለምን እግዚአብሔር እበራለሁ ነው ያለው? አትዋሽ። እግዚአብሔር ላይ ማሸት የለብህም። አንደኛ። ሁለተኛ ደግሞ ሊቃውንቶች እኮ አላህ ይወርዳል ብለዋል። አንተ ነህ እንደዛ አይደለም ማለት። እኔ እንደዛ አስጀማሪ አልኩ። ሙስሊም አምላክ የተናገረውን ነገር እንዲቀበል እንደናንተ አያጭበረብርም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አምላክ ይወርዳል ብለዋል። ስለዚህ እናምናለን። ግን ወረደ ሲባል እንደ እግዚአብሔር የሚበር ማለት አይደለም። እሱ ያንተ አምላክ ነው የሚበረው። እስልምና እንደዚህ ይባል ነገር የለም። አምላክ ለይተ ከሚስሊሂ ሸይእ፣ አምላክን የሚመስለው ምንም ነገር የለም። ስለዚህ ለልቅና በሚገባ መንገድ ከይፍያውን በማናቀው መንገድ ወረደ እንላለን እንጂ እንደናንተ በረረ አንልም ነው። ለመጨረሻ ግን ጥያቄ ጠይቃለሁ፣ ከዛ ይበቃናል፣ ሰው እንዳይደክም ማለት ነው። ጥያቄ የሱዕ አምላክ በረረ ማለት ምሳሌ ነው ብሎ የፈታልህ አንድ ስኮላር አምጣልኝ ማስረጃ። እሺ አንደኛ እግዚአብሔር ሁሉም ቦታ አለ ብያለሁ። መዝሙር 139 ላይ እሱ ላይ ከመንፈስ ምን መንፈስ ማለት ሌላ ትርጓሜ ነው ያለው። በእስልምና ማስተማር አምላክ በእውቀቱ ሁሉም ቦታ ነው ያለው። አልጠየቅኩም። እሺ ጥያቄ እግዚአብሔር አዳምጥ። እግዚአብሔር በረረ ሲባል ምሳሌያዊ ነው ያለ አንድ ስኮላር አምጣ። አውገስቲን ኦፍ ሂፖ። እሺ ከተው ወላሂ ወረደ። ያ ጀማ ወረደ። ወላሂ አልነካሁትም። ወረበል አልነካሁት። ራሱ ነው የወረደው። ራሱ ወረደ። ይሄን ያልኳቸው እግዚአብሔር በረረ ሲባል በቃ ደንግጦ ወረደ። ኦገስቲን ኦፍ ሂፖ አለ። ኦገስቲን አክቹአሊ ቸርች ፋዘር ነው። ሁለተኛ ለዛ ቢያቀርብ ራሱ ለሱ መልሳለኝ። እግዚአብሔር መንፈሳዊ ሲባል ይተለያያል። ዋናው ግን በራሪ እግዚአብሔር። ለምንድን ነው እግዚአብሔር የሚበራው? ይሄን ነገር ጠይቋቸው ክርስቲያን ወገኖቻችን። ለምን ያው እዚህ ጋር እግዚአብሔር በረረ ይላል። ይሄን መልሱ ወገኖቻችን። እስሚቶ ሰላም አለይኩም። ወአለይኩም ሰላም ይምሩ። አይ እንደው የሚጠይቁት ጥያቄ ምን ያህል ባክፋየር እንደሚያደርግ አይደክመውም። አደከማችሁት ሲል ሰማው ልበል። በጣም አስቆኝ ነውና አላህ Subhanahu Wa Ta'ala እንደዚህ ኑዙል ላይ የተነሳው ጥያቄ ላይ እንዴት የሚለውን ነገር ያው ከይፍያውን አይደለም እኛ እያብራራን ያለ ነው። ኦኬ ከይፍያውን እያብራራን አይደለም። ግን ስለ ድካም ሲያወራ ግን ሪሊ ብዬ ገርሞኝ እኮ ነው። ስለ ድካም ሲያወራ አላህ Subhanahu Wa Ta'ala ሰማያትና ምድርን እንኳን ሲፈጥር ድካም ነክቶታል እንደ ይምሩ? ክፈትላቸው እስቲ እግዚአብሔር 38 እሷን እናነጻጽረው። ማን እንደደከመው ለምን አናይም ታዲያ? ወማለት ሰና ሚል ልጉብ ነው የሚለው። ያው ሰማያትና ምድርን በመካከላቸው ያለውን ሁሉ በ6 ቀናት ውስጥ በእርግጥ ፈጠርን። የኛ አምላክ ይሄን ነው። ሁሉንም ከፈጠረ በኋላ ድካምም ምንም አልነካንም ይላል። የኛ አምላክ ይሄ ነው።
ኦኬ ከእንትን ካለ በኋላ የሚደክመው ወይ ደግሞ እንትን የሚል አይደለም። እሺ የሚደክመውስ ማን ነው? ተመልከቱት። ይኸው እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ በሰባተኛው ቀን ከስራው ስላረፈና ስለተነፈሰ ምን ስላለ? ስላረፈና ስለተነፈሰ በእኔና በእስራኤል ልጆች ዘንድ እያለ ይቀጥላል ማለት ነው። ስለዚህ ማን ነው የደከመው? ማን ነው የተነፈሰው? ከስራው ማን ነው ኦፍ ብሎ የተነፈሰው? እንዴ ስለምን ድካም ነው የምታወሩት? መለኮትም በዚህ መልኩ እየተረዳችሁ እኮ ነው ችግር የገባችሁ። እንዴ አምላክ ይደክመዋል ይላል እንዴ? ጉድ እኮ ነው። ቀጥልኝ። ያጀዘከለ በደም ገልጽ ነው ሲባል ተለም ብያለሁ። ባርኮታ እሺ ያው ጥያቄ ልጠይቅ ፈልጌ ነው። እምራን ረጃው ይዞል ብሩክ ነው። እሺ ይምሩ አውቄዋለሁ። ኦኬ አስተዋይ ይቅደም ያው ጥልቅ ያርግ ያለው ቀጥል ብሩክ ወይም ደግሞ ማን ነበር ስምህ? ሲሪል ሲሪል አለ። ቅድም ማስረጃ አምጣልህ ነው የወረድከው። አሁን መልሰናል አለ። ይሰማሃል? አዎ ትሰማለህ አለ። እሰማለሁ። የምሰማ ከሆነ ይችን አረብኛው ቀይ ሆነች በጣም ተወው። አዎ በጣም ጎበዝ። አሁን በጣም ጎበዝ ነህ። ማሻአላ አያችሁ አይደለ? ጎብዟል። ይችን ቀይ ያረኳትን አንተ ምን ማለት ነው? ምን ማለት ነው? ቀይ ሆነች ነው ምን ማለት ነው? ተርጉም ቀይ ሆነውን አንብበው ነው ያሉ። ታዲያ ምንድን ነው ለገብላ ታወራኝ? ምንድን ነካ? እጮህ እኮ ነው ያለው። አልታወቀም? እሺ ቀጥል። እሺ ረጋ ብሎ ለምን ትጮኻለህ እንዴ? ገና ከመግባቱ አንብበው ይለኛል። ቀይ ረጋ ብሎ እንደዚህ ይላል። አና አቡ ሁረይረተ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ ሰላ አላህ እዝነቱን ያወርድባቸውና ዐለይሂ በሳቸው ላይ ቃለ አሉ መን ሰላ ዐለየ በእኔ ላይ ሰለዋት ያወረደ ሰለ ዐለየ ዋሂደተን አንድ ጊዜ ሰለላሁ ዐለይሂ አሽራ አላህ እሱ ላይ እዝነቱን 10 ጊዜ ያወርዳል ይላል። አሁን ጥያቄያችን ሲሪል ሰላ ማለት ትርጉሙን ታውቃለህ? ቆይ ይሄ ቀይ ያረኩት ምንድነው? ይጸልያል ማለት አይደለም ነው? ይጸልያል ማለት ነው አይደለም ነው ያለው? አይደለም ሰላት ብዙ ትርጉም ነው። እኔ አሁን ተርጉሜዋለሁ ብራዘር፣ ተርጉሜውን የመጣሁት ተርጉሜዋለሁ ነው አይደለም ነው? ለምን ተረጎምከው? ምክንያቱም እኔ አላምንህም አንተ። ለምን ተረጎምከው አንተ? እኔ አንተን ስለማላምን ያንተ ትራንስሌት ትክክለኛ መሆን ስለማላምን ሳይሆን በምን ተረጎምከው? በምንም ይሁን በምን ዙሮ ተርጉሜው መጥቻለሁ። አስተርጉሜው መጥቻለሁ። ትላልቅ ዑለማዎች አሁን ተመለስና ሰላማት ትርጉሙን ታውቃለህ? ሰላው ትርጉሙ ምንድን ነው? ይጸልያል ማለት ነው። ወላሂ ይጸልያል ያው ይጸልያል የሚል ይገባል። ኔትወርክ ነው ያሁላ ጮህ ይገባ ሰላ። ቆይ አንዴ በቃ ቀል አድርገልህና ሰላ የሚያውቀው ስንት ትርጉም አለው? ይጸልያል ለሚለው ይገባል። ሶላት ለሚለው ወይ ይሰግዳል ለሚለው ይገባል። አይገባም? ይገባል። ጥያቄ ሰላ ማለት ስንት ትርጉም አለው ነው ያልኩህ። በጣም ብዙ ትርጉሞች አሉት። ይጸልያል፣ ሶላት ለሚለው ይጸልያል ለሚለው ይሰግዳል ለሚለው ይገባል። ስንት መለስኩልህ እኮ ስንት በቁጥር ነገኝ ስንት ትርጉም እንዳለው እኔ እዚህ በትርጉም በቁጥር ደረጃ አላውቃቸውም፣ ግን ሶስቱን ትርጉም እንዳለው አውቃለሁ። አታውቅም? በቃ አታውቅም። ሶስት ትርጉም አይደለም አክቹዋሊ ያለው። እሺ ወደ 20 ትርጉም ነው ያለው እንደ አገባቡ፣ ከዛም ሊበልጥ ይችላል። ታያል። እንደ አገባቡ ስንት አለው? ስንት ትርጉም አለው? ወደ 20 ትርጉም አለው። እየተማርክ ነው? ያ አይኔው ተቋንቋርለም። ይሄን አዲስ መልስ እኔ ይሄን አዲስ መልስ ቆይ ረጋበላስ ስንት ትርጉም አለው? አንድ ነገር ስንት ትርጉም አለው አልኩ። ይሄን አዲስ መልሰው አትሸማቅ። ትርጉም አለው አልኩ። ወደ ትክክል ነው። አንድ ያረጋ ይሰግዳል፣ ይጸልያል እያልኩ ነው። እግዚአብሔር እሱ መልስልኝ። ይጸልያል እያልኩ ነው።
ይጸልያል እያልኩ ምን ነካ? ቆይ አንድ ነገር ሰዓት ነው። ቆይ እየፈተነ ምጣኩ ለምን አረጋት? የጮህኩ ነው ያለው። ረጋ በልና ስንት ትርጉም አለው ማለት ነው? አሁን እንዳሳየው ስንት ትርጉም አለው? እኔ ብራዘር እኔ ስንትም ትርጉም ስንት ይኖረው አይመለከተኝም። ግን ይሄን ወይሽ አንዴ አይመለከተኝም እኮ ይፈርታል። ፈሪ ነው ያጭበበክ ነበር ማለት ነው። እውቀት የለህም መሀይም ነህ ማለት ነው። መሀይም ትሆንና ስንት ትርጉም ያለው ታውራለህ። ግን ግን አንዴ ያሰራል። ግን አንተ ካንተ በላይ ይሄንን የተረጎሙት ጎበዝ ተማሪ እየጎበዝክ ነው ያለው። ስለዚህ ከ20 በላይ ትርጉም አለው። አሁን ይሄን ከተረዳ ሰላት በምን ይተረጎማል? ጎበዝ ተማሪ ነህ። ጎበዝ አስወራኝ ነው በምን ጥያቄውን ይመልስልኝ። ጥያቄውን ይመልስልኝ። ሰላት ስንት ትርጉም አለው? እኔ እኮ አስወራኝ አንድ ጊዜ አንድ ያስወራኝ። አንድ ያስወራኝ። ጥያቄውን ብቻ መልስ። እሺ አልወጣም። እሺ አስወራኝ። ይሄ በርዕሱ ዙሪያ ነው ማለት አስወራኝ። ካላስወራኝ እኮ እንደማመጣ አይደለም በነገራችን። እሺ ይሄንን ሐዲስ የተረጎሙ ትላልቅ ዑለማዎች ናቸው አይደሉ? ይሄን ብቻ መልስልኝ። የትኛው ሐዲስ? ይሄንን በእንግሊዝ የተረጎሙ ማን ነው? እሱን አንዱ እርግጠኛ ነህ? ላውጣው ማስረጃ። እሺ ማስረጃ የለውም። አቀገሰ ስለኔ ትርጉም ላይ እመጣልሃለሁ። ጎግል ለተረጎም አሳያለሁ። ቀላል ነገር ነው። አክቹአሊ መጽሐፉን ከፈለክ ፒዲኤፍ ማለት እሱን ከፍተን ትርጉሙን እናየዋለን። አሁን የጠየቀው ጥያቄ እሱ አልነበረም። አያኔ አስወርቻለሁ አላስወራህ እንዳትል ማለት ነው። ወደ ጥያቄው ተመለስና ሰላት የሚለው በምን ይተረጎማል? ሶላት ጸሎት በሚለው ይተረጎማል። ጸሎት ማለት አይደለም ጸሎት አንድ። እሺ ሌላ ስግደት። እሺ ሁለት። ሌላ እኔ አላውቅም። እኔ እነዚህን ነው የማውቃቸው። ማቆም መለስኩት። ስለዚህ አሁን ታገተህ አታውቅም። አሁን አለማወቅህን አሳምኜ አስተምርሃለሁ። አያችሁ አላውቅም እንዲል አድርጌዋለሁ። አላውቅም መሀይም ነህ። ስለዚህ ቁጭ ብለህ ትማራለህ አሁን ማለት ነው። 20 ትርጉማ 20 ላሳይህ። 20 ሚቅራ 5 ላሳይህ። እሺ ተመልከት። አሰላቱ አዱአ ጸሎት፣ አሰላቱ ዲን ወዒባዳ እምነትና አምልኮ፣ አሰላቱ ሰላቱል የሁድ የአይሁዶች ማምለኪያ ቦታ፣ አሰላቱ ኪታቡን የሕተዊ አላ አሕካሚ ሰላት ስለ ሰላት የሚያወራ ርዕስ፣ አሰላቱ ተመከዚ ጋር አልሚደቁ አጢቡ ወተዋብ አለ። በቃ ንጽህና ጥሩ የሚል ትርጓሜም አለው ካለ በኋላ ተመከ ቀጥሎ ያስቀምጧል። ይኸው አሰላቱ ሚነላሂ ረሕማ ከአላህ ሲሆን እዝነት ያወርዳል። እዝነት ማለት ነው አለ። ወሚነል መላኢከቲ ከመላእክት ደግሞ ከሆነ አልኢስቲግፋሩ ምህረት መጠየቅ ነው። ወሚነ ናሲ አዱአው ከሰዎች ደግሞ ምንድነው? አምልኮ ነው። ከአላህ ከሆነ ምንድነው? ከአላህ ከሆነ እዝነት፣ አላህ እዝነቱን ያወርዳል ማለት ነው ይላል። ስለዚህ ስንት ትርጉም ነገርኩ? 6 ትርጉም ነገርኩ። የአይሁድ ማምለኪያ ቦታ፣ ጸሎት፣ ስግደት፣ እዝነት፣ ምህረት። እስኪ ስንት ነገርኩ? ቁጥራቸው ደግሞ እዝነት፣ ሶላት ማውረድ፣ ጸሎት፣ ስግደት ምናምን ነገር ጎበዝ ልጅ ማሻአላ፣ ጎበዝ ተማሪ ነህ። በጣም ጎበዝ ማሻአላ። አሁን ስለዚህ እዝነት የሚሆነው ከማን ከሆነ ነው? አንተ ባልከው መሰረት ከሆነ ካላህ። ግን ሁለቱም እኮ ቃላቶች ተመሳሳይ ነው ያለው። የሚለው ባይኮ በመጽሐፍ ነው የማወራ። አልማኒያው አልማኒ ይታያል። የአረበኛ ሰዋሰው መጽሐፍ። ስለዚህ ግን እኮ ይሄ ሁለቱም አረቦች ተመሳሳይ እኮ ነው። ሁለቱ ቃላቶች እኮ ተመሳሳይ አገባብ እኮ ነው ያላቸው። እሺ አስወራኝ። አይ መልስልኝ ሀቢቢ። ካልመለስክ ማለት ምን አስወራሃለሁ? ከሩስ እየወጣ እኮ ሳይሆን ወንድሜ ጥያቄው መልስና ከዛ ደግሞ ተቀጥታ። እኔ እኮ ቋንቋ አይደለም ስለ ቋንቋ አላህ ከሆነ ምንድነው? ካላህ ከሆነ ሰላት ምንድነው? ትርጉሙ ምንድነው? በምን ይተረጎም? ሶላት ማውረድ ብለህ ተርጉም። አሁን ደግሞ ረሳህ ቀልል ገምልህ አንዴ ረስተሃል። አሰላቱ ሚነላሂ ረሕማ ከአላህ ከሆነ እዝነትም ማውረድ ማለት ነው። ስሙ ኮሜንት ላይ ከአላህ ከሆነ እዝነት ማውረድ። ወሚነል መላኢከቲ አልኢስቲግፋር ከመላእክት ከሆነ ዱዓ ማድረግ ምህረት መጠየቅ። ወሚነል አደሚይ አተደሩ ወልኢባዳ ከሰዎች ደግሞ ከሆነ ዱዓ አምልኮ ማድረግ ነው ይላል። ቀጥሎ ሰምን አለ አሰላቱ ሰላቱል የሁድ የአይሁዳውያን መስገጃን ቦታ ሊባል ይችላል። ስለዚህ አሁን አታቅሽለ ወደ አራቱ ልመለስና ሚዩት አንሳ።
ከአላህ ከሆነ ሰላት ምንድነው ትርጉሙ? እዝነት ማውረድ። በጣም ጎበዝ ልጅ ማሻአላህ ጎበዝ፣ እሸልምሃለሁ። ቀጥሎ ከመላእክት ከሆነ ምንድነው? ጸሎት ማድረግ። በጣም ጎበዝ ልጅ። እሺ ከሰዎች ከሆነ ምንድነው? ስግደት። ማሻአላህ አለይክ ጎበዝ ተማሪ። በቃ ተምረህ አይደለ? በቃ ተምረህ ታች ትወርዳለህ። በቃ አያችሁ፣ እንደዚህ ነው። አስተምረን ፊደል አስቆጥረን እንልካቸዋለን። በቃ ራሱ ብሎታል። ራሱ ምንድን ነው ያለው? እዝነት ከአላህ ከሆነ እዝነት ማውረድ ቦታ። እናመሰግናለን። በቃ ታች ነው ተማሪ። እሺ ባርኮት ሰላም ብያለሁ። እሺ ኮሜንት ላይ ሸልሙት። እሺ በቃ እኔ ጊፍት የለኝም። አሁን እንዳሰጠው እዚህ ቢሆን የሆነ ጁስ ነገር እጋብዘው ነበረ ለጎበዝ ተማሪ። ጎበዝ ተማሪ መሸለም አለበት። እኔ ግን አሁን አይመቸኝም እና ከሰ ኮሜንት ላይ የሆነ ጊፍት ነገር ስጡት። እሺ ባርኮት እና ተባሩ። ሰላም ብያለሁ። ሰላም እንዴት አለ ኢምራን? ሰላም ነው ወገኔ። እሺ ጥያቄ ልጠይቅ ፈልጊያለሁ። አንድ ጥያቄ ብቻ ነው የምጠይቀህ። ቀጥል። ስለ ቁርአን ነው የምጠይቅህ። ለምሳሌ የመጽሐፍ ቅዱስ ላይ ብዙ ቦታዎች ላይ መጽሐፍ ቅዱስ በእግዚአብሔር መንፈስ መሪነት የተጻፈ እንደሆነ ክርስቲያኖች ያምኑበታልና ቁርአን ላይ ስለ ቁርአን ላጠይቅህ ነው። ስለ መጽሐፍ ቅዱስ ሳይሆን ጥያቄ ነው እየጠየቅ ያለሁት። ችግር የለውም እሱኛው። ስለ መጽሐፍ ዲስከሽኔ ቀጥታ ስለ ቁርአን ለሙሐመድ እንደወረደ ጥያቄ እንሰማለኝ። ከይቅርታ ጋር እሺ ሀቢብ አንዴ እሺ ወንድሜ ያረጋባል። አሁን አንተ ቁርአን ላይ ከመጠየቅ በፊት መጽሐፍ ቅዱስን አንስተሃል። ስለዚህ ካነሳኸው ግዴታ ማውራት አለብህ ወይም አላቅም ማለት አለብህ። እሺ ማንሳት አልነበረብህ። መጽሐፍ ቅዱስ በመንፈስ ቅዱስ ተጽፏል ብለኸኛል። ጥያቄ ጸሐፊዎቹ እነማን ናቸው? እኔ እንደማውቀው ከሆነ ጋኔን የሆኑ ጠንቋይ፣ ከሃዲ የሆኑ አማኝ አይታወቁም። ስለዚህ መጀመሪያ ይሄን መነጋገር ያለብህ ጸሐፊዎቹ እነማን ናቸው? ካልሆነ አላቅም በልና ጥያቄ ማቅረብ። ጸሐፊዎቹ እነማን ናቸው? ጥያቄ ማቅረብ ስለምፈልግ አላቅም በሚለው ለፍና ቱ ዘ ፖይንት ምናልባት ያነሳውልን ቁርአን ለሙሐመድ ሲወርድ ዊትነስ አለ ወይ? ለሙሐመድ መውረድ አላቅም ብለሃል እኮ። ስለዚህ ያስተምራል። ቆይ ረጋ አላቅም ጥያቄ ስለዚህ ነገር አላቅም ያለው ዝም ብሎ ቁርአን ልጠይቅ የገባሁት ለምንድን ነው የምትፈራው? አትፍራ። ስለ ቁርአን ልጠይቅ ነው የገባሁት። ትጠይቃለህ ግን እንደማታውቅ እሰማለሁ። ስለ መጽሐፍ ቅዱስ እሰማለሁ። ጥያቄን ስለ ቁርአን ስማና ከሰጠኝ አስወሩኝ። ስለ ቁርአን ወይ ትጠይቃለህ ስማኝና ጥያቄን ስማ። አንዴ ላውራሽ ተቀርባለሽ። አንዴ አዳምጠኝ መጀመሪያ እባክህን። እስኪ አዳምጠኝ። ቤቱ እኮ ነው። አንዴ ላውራና ታወራለህ። እሺ ላውራበት ታወራለህ። አንዴ ረጋ በል ታወራለህ። ጠይቅና ታስወርደኛለህ። ከፈለግ ታወራለህ፣ ታብራራለህ። ጥያቄ ምንድን ነው የሚለውን እወቅ መጀመሪያ። ምንም መግባባት አልቻለም። ስለዚህ ሞት አደርግሃለሁ ማለት ነው። ጥያቄን ስማኝ። እንዴት የሚተነሳው እናንተ ጀማ ይቻላል። ቤት ማንሳት ምን ታርጋ አዳምጥ። አሁን ይሄ ልጅ ጥያቄን ስማኝ። ጥያቄ ልጠይቅህ፣ ፈለከውን አብራራ። ስለ ቁርአን ልጠይቅህ። በቃ ጠይቅሽ። በቃ ደስ ይበል። በቃ ስለ ቁርአን ለሙሐመድ እንደወረደ ምን ማስረጃ አለ? ዊትነሶች አሉ ወይ? በምንድን ነው ቀጥል። እኔ ተቆርጧል ድምጽ። እሺ ሀቢቢ ቀጥል። በቃ ደስ ይበል። ቁርአን ለሙሐመድ እንደወረደ ምን ማስረጃ አለ ወይ? ማን ነው ዊትነስ? ለቁርአን ጃስጠኝ ማን ነው ዊትነስ ነው? እሺ አሁን ልመልስ። መልስልኝ። እሺ አመሰግናለሁ። መጀመሪያ ባልኩት ሌላ ጊዜ ማስወራት ልመድሽ። ሰው ሲያወራ ቢያንስ አዳምጥ ሀሳብ። እኔ ያልኩ ክርስትና ላይ አላቅም ካለ ስለዚህ የማታውቀውን ማስተማር አለብኝ አይደል እንዴ? ይሄን ያልኩ አልጠይኩም። ስለ ክርስትና አልጠይኩም። ስለ ቁርአን መጠየቅ ከፈለክ ስለ ቁርአን ጠይቃለሁ። አላቅም እኮ ብለሃል። ማነህ? ስለዚህ ለካ ብለሃል ለማለት ነው። ምክንያቱም ረጅም ሰዓት አንተ አሁን መጽሐፍ ቅዱስ የራስን ቁርአን ሰዓት ይሄ ያያችኋል። እኔ እኮ ብያችኋለሁ። ክርስቲያን መጽሐፍ ቅዱስ ሲነሳ ያሟዋል። ያሟቸዋል። ወላሂ ያሟቸዋል። ለምን? የሚከፍተው ማስረጃ ያውቀዋል። መጽሐፍ ቅዱስን አላቅም ካለ እኮ ማዳመጥ ነው ያለበት አይደል እንዴ?
ከዛ መልሱ ይመለስለታል። አሁን ማስረጃ ተመልከቱ። ይሄን ፈርቱ ነው መጽሐፉ አለ። መጽሐፉ ማን እንደጻፈው ምን ጊዜ እንደተጻፈ እርግጡን ባይታወቅም አለ። ጸሐፊው አይታወቅም። ያው የመጽሐፍ ቅዱስ ጸሐፊ ጋኔን ይሁን ሰይጣን፣ ሰው ይሁን ከሃዲ ምንም እውቀት የላቸው፣ ምንም ነገር አያውቁም። ይሄን ማየት ከብዶት ነው። ይሄን ከጨረስን ቁርአን ሲወርድ ያየ ምስክር አለ እንዴ የሚል ጠይቀው። አዎ ምስክሮች አሉ። ሷሃቦች የነብዩ ተከታዮች ምስክር ናቸው። ማስረጃ ይልክፈትላችሁ። ያው ማስረጃ ሶሒሁ ሙስሊም ሐዲስ ቁጥር 8 ላይ ሶሒሁ ሙስሊም ሐዲስ ቁጥር 8 ብትመለከቱ ጅብሪል አለይሂ ሰላም መጥቶ ነብዩን ያስተምራቸዋል፣ ሷሃቦችም ይመለከታሉ። ኢቭን ሷሃቦች ምን አሉ? ቃለ መረቱ አለ ረሱልላህ። ሷሃቦች ምን አሉ? እኔ እኮ በአላህ መልእክተኛ ላይ አለፍኩኝ። ወማሁ ጅብሪል፣ ከሳቸው ጋር ገብርኤል ነበር። ጃሊሰን ቢልመቃኢድ፣ ተቀምጦ እሳቸው ጋር ያወራ ነበረ፣ ቁርአን ይወርድላቸው ነበር አለ። ፈሰለምቱ አለይሂ፣ አያችሁ አይደለ? ስለዚህ ሷሃቦች ራሱ ጅብሪልን አይተውታል፣ ቁርአን ሲወርድም አይተዋል። ማስረጃ አጋቸው መጽሐፍ ከፍተን የምናወራው ይሄ መጽሐፍ ኪታቡል ዋፊ ወልዋፊያት ነው። መጽሐፉን ይዩት፣ ፔጅ 165 ላይ ታገኙታላችሁ፣ 64 ላይ ታገኙታላችሁ። እንደዚህ ሀገር እናቀርባለን። ግን ቻሌንጅ አቀርባለሁ። ቻሌንጁ ምንድነው? ክርስቲያን ወገን የመጽሐፍ ቅዱስ ጸሐፊ ይታወቃል የምትሉ ካላችሁ ግቡና ሞግቱኝ፣ ቤቱ ክፍት ነው። እሺ መንገደኛ ሰላም ብያለሁ። ሰላም፣ እንዴት ናችሁ? ሰላሙን አላመን ተቢያል ሁዳ እስሚዞ ይመቻል። ምን ቆይ አንዴ እስሚዝን እያወራት ነው። አይ ቲንክ የለም። እሺ ቀጥል መንገደኛው። ያ ጀማ ገስት ላሉትን በሙሉ ፎሎ አድርጉ። አብዱልፈታህን፣ ዛኪርን፣ እስሚዝን ሁሉም ፎሎ አድርጓቸው። ባረከላሁ ፊኩም። እህት ሀዊን፣ ዘህሩን ፎሎ አድርጉ። ኡስታዝ ጀማልን እሺ፣ ባረከላሁ ፊኩም። ዳረሱ እሱን። መንገደኛው ሰላም ብያለሁ። ቀጥል። ሰላም እንዴት ናችሁ? እኔም ሰላም ብያለሁ። አይ እሺ ስማኝ። እሺ እየሰማሁ። ከየት ቤተ እምነት ነህ? ኦርቶዶክስ። ከአሁን ቀደም ገብቼ ነበር፣ ድጋሜ ተገናኘ። ቡና ትጠጣለህ እንዴ? አቤት። ቡና ትጠጣለህ? ቡና ይመችሃል? እጠጣለሁ። ማንኛውም የሚጠጣው አይደል እንዴ? ወይኔ አንድ የሚያሳዝን ነገር ልንገርህ መንገደኛው። እሺ የገሃነም ነህ። ገሃነም ትገባለህ። ጣዖት አምላኪ ነህ። ቡና በመጠጣትህ ከሃዲ ነህ። ገሃነም ትገባለህ። እንዴት? በክርስትና አስተምሮ ቡና የሚጠጣ ጣዖት አምላኪ ነው፣ ገሃነም ይገባል። አዎ ይባላል። ስለዚህ ገሃነም ትገባለህ አለ። አልገባም። እየፈለገ የሚገባል እንዴ? ግን እኮ መጽሐፋችሁ ላይ ቡና የሚጠጣ ካለ ገሃነም ይገባል ይላል። ይላን ይላሉ፣ ይጠጣሉ። መጽሐፉ ነው ያለው። ግን መጽሐፋችሁ ደግሞ ቡና የሚጠጣ ካለ ገሃነም ድርሳነ ሞቱ ወህማማቱ ድርሳነ ሞቱ ወህማማቱ። አዎ መጽሐፍት ደግሞ አይጣሉ ይላል። ላንብብልህ። ማየውማ እንደዚህ ይላል። ወንጌል አለ ዮሐንስ የማያሰክር ቡናን አያልጠጣም ይላል።